የአንደር ግራጁዌት ወይም ደግሞ የመጀመሪያ ዲግሪ ተማሪዎች የመመረቂያ ጽሑፍ ኦር ቴሲስ ታዘጋጁ እንዲሁም የፖስት ግራጁዌት ተማሪዎች ውድስ ማስተርስ እና ፒኤችዲ ተማሪዎች ሪሰርች ፔፐራችሁን ስትሰሩ ቤዚካሊ ወደ 5 ፓርቶች ኮመን ናቸው። እነዛም የመጀመሪያው ኢንትሮዳክሽን ኦር ባክግራውንድ፣ ሁለተኛ ሊትሬቸር ሪቪው ኦር ሪሌትድ ወርክ፣ ሶስተኛ ሜቶዶሎጂ፣ አራተኛ ሪዛልት ዲስከሽን፣ አምስተኛ ኮንክሉዥን ኤንድ ፊውቸር ወርክ። እነዚህ 5 ፓርቶች ግዴታ በአንድ የመመረቂያ ጽሑፍ ኦር ቴሲስ ፎር አንደርግራጁዌት ተማሪዎች እና ሪሰርች ላይ ፎር ማስተርስ ኤንድ ፒኤችዲ ተማሪዎች ግዴታ መካተት አለበት። ከዘረዘርኳቸው 5 ፓርቶች የሪሰርቻችን ወይም ደግሞ የመመረቂያ ጽሑፋችን ባክቦን ኦር የጀርባ አጥንት ነው ተብሎ የሚታሰበው እንዲሁም የሆነው ሪሌትድ ወርክ ኦር ሊትሬቸር ሪቪው ነው። አብዛኞቻችሁ ዝም ብላችሁ ካሁን በፊት የተሰሩትን ፔፐሮች ወይም ደግሞ አርቲክሎች በቶፒካችሁ ማለት ነው ኮፒ ፔስት እያደረጋችሁ ማስገባት ወይም ደግሞ ሊስት አውት ማድረግ ነው የሚመስላችሁ። ነገር ግን ያ አይደለም ዋናው ታርጌቱ። እንደነገርኳችሁ የአንድ ሪሰርች ኦር የመመረቂያ ጽሑፍ የጀርባ አጥንት ወይም ደግሞ ባክቦን ነው ተብሎ የሚታሰበውን አንደኛውና ዋነኛው which is literature review or related work ስትሰሩ እነዚህን 4 ነገሮች ኮንሲደር ማድረግ አለባችሁ። የመጀመሪያው why literature review ያስፈልገበት ምክንያት ምንድነው? ሁለተኛው how to read efficiently ማለት ስናነብ በብልሃት እንዴት እናንብብ። ሶስተኛ how to write ዝም ብሎ መዘርዘር ሳይሆን ሳመራይዝ ስናደርግ ወይም ደግሞ አናላይዝ ስናደርግ እንዲሁም ደግሞ ሴንተሳይዝ ወይም ደግሞ ስንተነትን ሀሳቦች እንዲጣረሱ ስናደርግ በምን መልኩ ነው መጻፍ ያለብን። አራተኛው ኢቫሉዌተሩ ወይም ደግሞ ኤግዛማይነሩ ሊንክ ዘ ፕሬዘንቴሽን ሊሆን ይችላል እንዲሁም ደግሞ ሳሚት ከምናደርገው የመጨረሻ ዶክመንት ሊትሬቸር ሪቪው ላይ ምንድነው የሚፈልገው ምንድነው ኮንሲደር የሚያደርገው። እነዚህን 4 ነገሮች ኮንሲደር አድርጋችሁ ሊትሬቸር ሪቪዋችሁን የምታዘጋጁ ከሆነ በምትሰሩት ስራ ውጤታማ ትሆናላችሁ። ስለ ሊትሬቸር ሪቪው እንዴት ሪቪው ማድረግ እንዳለባችሁ፣ እንዴት መጻፍ እንዳለባችሁ፣ ኤግዛማይነሮች ከናንተ ምንድነው የሚፈልጉት፣ አስፈላጊነቱ ምንድነው የሚለውን እያንዳንዱን ማወቅ ያለባችሁን ነገር አውቃችሁ እንድትሄዱ ዲቴል ለማየት እንሞክራለን። ከዛ በፊት ግን ለማታውቁኝ ይዋና ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜው ልቃችሁ ቪዲዮዎች እንድትወጡ ኖቲፊኬሽን አሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች ድረስ ላይክ እና ሼር በማድረግ አግዙ። ያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁን ቆዩ። Universal Tube ሊትሬቸር ሪቪው ላይ እውነት እንነጋገር ከተባለ በተለይ የአንደር ግራጁዌት ተማሪዎች ጀስት የመመረቂያ ጽሑፋችን ኦር የቲሰሳችን አንዱ ፓርት ስለሆነና ማካተት ስላለብን እንጽፋለን ወይም ደግሞ ፔጅ ለመሙላት የዶክመንታችን ሳይዝ ከፍ ለማድረግ እንዘረዝር እና ኮፒ ፔስት የምናደርጋለን። ነገር ግን ያ አይደለም። አንደኛውና ዋነኛው የሪሰርቻችን እንዲሁም የመመረቂያ ጽሑፋችን ባክቦን ስለሆነ ጀስት ዝም ብለን ማካተት ስላለብን ኦር መጻፍ ስላለብን ብቻ አይደለም ጽፈው ቤዚካሊ ከመግቢያው ላይ ለመናገርም እንደሞከርኩት 4 ነገሮችን ኮንሲደር ማድረግ ያስፈልጋል። አይ ሊትሬቸር ሪቪው ለምን አስፈለገ? አንድ ነገር ማያስፈልግ ከሆነ መሰራት የለበትም አይደለ? ስለዚህ አስፈላጊነቱ ምንድነው? ከዛስ how to read efficiently ወይም ደግሞ እንዴት በብልሃት እናንብብ እና እንዴት እንጻፈው፣ ገምጋሚዎችስ ምንድነው ኤክስፔክት የሚያደርጉት ወይም ደግሞ ከአንድ ሊትሬቸር ሪቪው የሚፈልጉት የሚለው ነው በክፍል ለማየት የምንሞክረው። ስለዚህ የመጀመሪያው ክፍል why literature review ወይም ደግሞ ሊትሬቸር ሪቪው ለምን አስፈለገ የሚለውን እንመለስ። ሊትሬቸር ሪቪው ማለት የመጽሐፍ ቅዱስ ወይም ደግሞ የቁርአን ጥናት እንዲሁም የታሪክ ድርሰት አይደለም። which means አንድ ነገር አንብበን ተረድተን አፕዴት የማናደርገው ወይም ደግሞ ምንም ነገር የማንጨምርበት ነገር አይደለም ሊትሬቸር ሪቪው ማለት። why literature review ወይም ደግሞ ሊትሬቸር ሪቪው ለምን አስፈለገ የሚለውን ለመመለስ 3 ዋና ምክንያቶች አሉን። ከነዛ መካከል የመጀመሪያው ዕውቀትን ለማሳየት which is demonstrating knowledge አንድ ርዕስ ወይም ደግሞ ቶፒክን አንስቶ ዳታ ኮሌክት አድርገን ከዛ ቱሎችን ሰብስበን ሞዴሉን ዲዛይን አድርገን ዳታ አናላይዝ ሰርተን ይሄን ሪዛልት አመጣው ከማለታችን በፊት ኤግዚስቲንግ ሲስተሙ ወይም ደግሞ ፕሪቪየስ ወርኩ ምን ይመስላል፣ ስለ ቶፒኩ ያለን ባክግራውንድ ኖሌጅ ምን ያክል ነው የሚለውን የምናስረዳበትና የምንተነትነው ሊትሬቸር ሪቪውን በትክክል ኮንዳክት ስናደርግ ስለሆነ አንድ ነገር ዊዛውት ኤኒ ሂንት ይሄ ችግር አለበት ወይም ደግሞ እንዲህ ነው ብለን ልናወራ ስለማንችል እንዴት እንደሚሰራ ካሁን በፊት የነበረው ሲስተም ኮንሰፕቱ ምን እንደሆነ ሳንረዳ ለሌሎች ማስረዳት ስለማንችል፣ ስለዚህ ይሄ ማለት ይሄ ነው ብለን ማስረዳት የምንችለው ሪቪው ስናደርግ ስለሆነ። ለምሳሌ አንድ ሰው
መኪና ከመንዳቱ በፊት ስለ መኪና ፓርቶች ማወቅ ያስፈልጋል። የመኪና ፓርቶችን እያንዳንዱ ነገር ሳያቅ መኪና ነዳለው ቢል ሊሆን አይችልም አይደለ? እኛም አንድ ቶፒክ አንስተን ወደ ስራ ከመግባታችን በፊት በዛ ቶፒክ ወይም ደግሞ በዛ ርዕስ ዓለም ምን ደረጃ ደርሳለች የሚለውን ማወቅና መረዳት ግዴታ ስለሆነ። ሁለተኛው ድግግሞሽን ለማስወገድ ወይም ደግሞ avoiding duplication። ሊትሬቸር ሪቪው ኮንዳክት ማድረግ ካልቻልን ወይም ደግሞ ከአሁን በፊት የተሰሩ ፔፐሮችን ሳናይ አንድ ነገር ስለተመቸን ወይም ደግሞ ይሆናል ብለን ስላሰብን ብድግ አድርገን የምንሰራ ከሆነ የአስራ ሜቢ 3 years ago 4 years ago 5 years ago ወይም ደግሞ ከዛሬ 3 ዓመት እና 4 ዓመት እንዲሁም 5 ዓመት በፊት ኢቭን ከዛሬ ዓመት በፊት የተሰራ ሊሆን ይችላል። ስለዚህ ባለማየታችን አዲስ ግኝት ነው ብለን እየለፋንበት ያለው ቶፒክ ወይም ደግሞ ታይትል ምንም አይነት ፊቸር አድ ሳናደርግ ራሱን ደግመን እየሰራ ነው ከሆነ ገንዘባችን፣ ኤነርጂያችን፣ ታይማችን ዌስት እያደረግን ነው። ስለዚህ ከአሁን በፊት ተሰርቷል አልተሰራ እየሰራ ነው ያለነው አዲስ ግኝት ነው ወይም ደግሞ ኖቨል የሆነ አይዲያ ነው የሚለው አይደንቲፋይ ለማድረግና ለመረዳት ወይም ደግሞ ዱፕሊኬሽን ኦር ድግግሞሽን ለማስወገድ አንደኛው ምክንያታችን ነው። ሶስተኛው ክፍተትን ለመለየት ወይም ደግሞ አይደንቲፋይ ጋፑን ማውጣት የምንችለው ከአሁን በፊት የተሰራውን ፔፐር ወይም ደግሞ ሲስተም ማየትና ማንበብ ስንችል ነው አይደለ? ስትሮንግ የሆነ የሪሰርች ኦር የቲሲስ ጋፕ ሊስት አውት ለማድረግና ለማውጣት እንዲሁም ደግሞ የተሻለ ሲስተም ዲቨሎፕ ለማድረግ ኦር ሪሰርች ለመስራት ፕሪቪየስ ወርኩና ኤግዚስቲንግ ሲስተሙን በደንብ ተረድቶ ያለው ጋፕ ወይም ቀዳዳ ኦር ክፍተት ምንድነው የሚለውን ማወቅ ያስፈልጋል። ያለ ማወቅ ደግሞ ግዴታ ማንበብ አስፈላጊ ነው። ሶ ዋይ ሊትሬቸር ሪቪው ወይም ሊትሬቸር ሪቪው ለምን አስፈለገ ለሚለው 3 ምክንያቶችን አንስተናል። ዘ ፈርስት ዋን እውቀትን ለማሳየት ወይም ደግሞ ዲሞንስትሬቲንግ ኖሌጅ፣ ዘ ሰከንድ ዋን ድግግሞሽን ለማስወገድ ወይም ደግሞ አቮይዲንግ ዱፕሊኬሽን፣ ዘ ሰርድ ዋን ወይም ደግሞ ሶስተኛው የሪሰርቻችን ጋፕ ወይም ደግሞ ክፍተቱን ለመለየትና ለመረዳት። በክፍል 2 የምናየው እንዴት በብልሃት እና how to read efficiently። ለምሳሌ 100 ፔፐር ወይም ደግሞ 200 ፔፐር የተጻፈ ቢኖር ወይም ደግሞ አርቲክሎች ቢኖሩ እነዛን 100 እና 200 ፔፐሮች ከሀስከፐ ወይም ከመጀመሪያው እስከ መጨረሻው አንድ በአንድ ማንበብ አለብን ነው የለብንም? እንዴት እናንብብ? 2 ዘዴዎችን ልንገራችሁ። አንደኛ ኪወርድ ተጠቀሙ። ጉግል ስኮላር ላይ፣ ፐሜድ ላይ፣ ሳይንስ ዳይሬክት ላይ እና ሌሎች ዌብሳይቶች እንዲሁም ጆርናሎች ላይ ሰርች ስታደርጉ ኪወርዶችን ተጠቀሙ። የዩኒቨርሲቲ ሪፖዚተሪ ወይም ደግሞ ዲጂታል ላይብረሪ ላይ በተመሳሳይ የምናወርዳቸው ፔፐሮች ኪወርዶችን ተጠቅመን ስፔሲፊክ በሆነ ቶፒክ ቢሆን አሪፍ ነው። ለምሳሌ አንድ ሪሰርቸር ወይም ደግሞ የመረጃ ጽሁፍ የሚያዘጋጅ ተማሪ ሶሻል ሚዲያ ብሎ ሰርች ከሚያደርግና ኢምፓክት ኦፍ ሶሻል ሚዲያ ኢን ስሞል ቢዝነስ ሂር ኢን ኢትዮጵያ ብሎ ሰርች ቢያደርግ የትኛው ስፔሲፊክ ነው? ሁለተኛው አይደለ? ኢምፓክት ኦፍ ሶሻል ሚዲያ ኢን ስሞል ቢዝነስ ሂር ኢን ኢትዮጵያ ብሎ ሰርች ቢያደርግ የተሻለ ነው። ምክንያቱም ኖርማሊ ሶሻል ሚዲያ ስትሉ ሂውጅ ነው። ኢቭን ከነዛ ሶሻል ሚዲያ ብዙ ክፍሎች አሉት የራሱ የሆነ። ሰርች ስታደርጉ ወይም ደግሞ ፔፐሮችን ስታወርዱ ኪወርዶችን ተጠቀሙ። ከተለያዩ ዌብሳይቶች ላይ እንዲሁም ዲጂታል ላይብራሪ ወይም ደግሞ ከዩኒቨርሲቲ ሪፖዚተሪ ላይ ሰርች በምታደርጉበትና ዳውንሎድ በምታደርጉበት ጊዜ። ሁለተኛው ዘዴ የማንበብ ጥበብ which is skimming ማለት ጀስት ስትራቴጂዎችን ወይም ደግሞ ቴክኒኮችን ተጠቀሙ። አንድ ሰው ዝም ብሎ አንድን አርቲክል ወይም ደግሞ አንድን ፔፐር ዳውንሎድ አድርገው ከመጀመሪያው ገጽ እስከ መጨረሻው ገጽ ከምታነቡ አንደኛ አብስትራክቱን አንብቡ። በመጀመሪያ ይሄ በደቂቃዎች ውስጥ ጥናቱ ስለምን እንደሆነ በግልጽ ያስረዳችኋል። ካልጠቀማችሁ ዝለሉት። አብስትራክቱን እንደጨረሳችሁ ወደ ኮንክሉዥኑ ሂዱ። በዛ ጥናት ወይም ደግሞ ቶፒክ ምን ላይ እንደደረሱና ሪዛልታቸው ምን እንደሆነ አሁንም በደቂቃዎች ውስጥ ለመረዳት ስለሚያስችላችሁ አብስትራክቱን እንዲሁም ኮንክሉዥን ካነበባችሁ በኋላ ቀጥታ ወደ ኢንትሮዳክሽኑ ሂዱ። በሶስተኛ ደረጃ ይህ ደግሞ ፕሮብሌሙን ወይም ደግሞ ችግሩን እንዴት እንደገለጹት ወይም ደግሞ እንዴት ዲፋይን እንዳደረጉት ለመረዳት ስለሚያስችላችሁ ከዛ በኋላ ዝርዝር ሁኔታውን፣ ሜትዶሎጂን፣ እያንዳንዱ ነገር ዲቴል ገብታችሁ ማንበብ ትችላላችሁ። አብስትራክቱን፣ ኮንክሉዥን እና ኢንትሮዳክሽኑን አይታችሁ ከተመቻችሁ ፔፐሩ ማለት ነው። አብስትራክቱን ካነበባችሁ፣ ኮንክሉዥን ካነበባችሁና ኢንትሮዳክሽኑን አንብባችሁ ወደ ዲቴል ገብታችሁ እያንዳንዱ ነገር ከተረዳችሁ በኋላ ማድረግ ያለባችሁ ማስታወሻ መያዝ ነው። በኋላ ለመጻፍ እንዲያመቻችሁ። ምክንያቱም ያነበባችሁትን ነገር አንብባችሁ ወይም ደግሞ ተረድታችሁ የምታዩት ነገር ሳይሆን ክሪቲሳይዝ ማድረግ ስላለባችሁ እና መጨረሻ ላይ ለመጻፍ እንዲጠቅማችሁ እና ሀሳቡ ግልጽ እንዲሆንላችሁ በሰንጠረዥ እና ቪዥዋል በሆነ መልኩ ላይክ ኤክሴልን በመጠቀም ሊሆን ይችላል፣ ወይም ማይክሮሶፍት ወርድ ቴብልን በመጠቀም ሊሆን ይችላል። ያነበባችሁትን ፔፐር ወይም ደግሞ አርቲክል በኮሎመን አድርጋችሁ በቴብል መልኩ አውተር አለ፣ ይር አለ፣ የጻፈበት ወይም ደግሞ የተሰራበት፣ ዘን ታይትል
አለ፣ ፋይንዲንግ ሪዛልት አለ፣ መጨረሻ ላይ ሊሚቴሽን። በእነዚህ 5 ኮሎሞኖች እጥር አድርጋችሁ ማስታወሻ መያዝ አይዘር ወረቀት ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል፣ ወይም ደግሞ ማይክሮሶፍት ወርድ ቴብል ላይ ሊሆን ይችላል። ዘን ያንን አያይዛችሁ መጨረሻ ላይ ታሰፍሩታላችሁ። እንዲሁም ደግሞ ፕሬዘንቴሽን ላይ አስፈላጊ ሆኖ ከተገኘ ሪሰንት የሆኑ 5-6 ፔፐሮችን በዛ መልኩ 1 ስላይድ እና 2 ስላይድ ብታካትቱ ለማስረዳትም እንዲሁም ኢቫሉዌተሮች ለመረዳትም ቀላል ይሆናል። በክፍል 3 የምናየው ሪሰርች ጋፕ ወይም ደግሞ የጥናቱ ክፍተት። ምክንያቱም የኛ የመመረቂያ ጽሁፍና ሪሰርች የምትገባው ከዛች ክፍተት ወይም ደግሞ ቀዳዳ ላይ ስለሆነ ዋና ምክንያታችንም ሊትሬቸር ሪቪው ኮንዳክት የምናደርግበት ይሄ ስለሆነ እነዚህንም ጋፖች በ3 ካታጎሪ እንከፍላቸዋለን። የመጀመሪያው ኖሌጅ ጋፕ፣ ያ ማለት በቶፒኩ ወይም ደግሞ በታይትሉ በቂ የሆነ ጥናት ከሌለ ኖት ኦንሊ ፎር ዛት ዋን። ለምሳሌ የሚጣረሱ ሀሳቦች እየተነሱ ከነበረ ሳማን ኢትስ ጉድ ኤንድ ሳማን ኢትስ ባድ ወይም ደግሞ የተወሰነው ክፍል ይሄ ሀሪፍ ነው ወይም ደግሞ ጥሩ ነው ብሎ ካነሳ፣ የተወሰነው ክፍል ደግሞ ይሄ መጥፎ ነው ብሎ ካነሳ ዊ ኮል ኢት ኖሌጅ ጋፕ። ሁለተኛው የጋፕ አይነት ሜቶዶሎጂካል ጋፕ። ይህ ማለት ምን መሰላችሁ? የሆነ ቶፒክ ወይም ደግሞ የሆነ ታይትል ሳምበዲ ፕሪቪየስ ላይ ኳሊታቲቭ ፓርቱን ኢንተርቪው በማድረግ ወይም ደግሞ ሰርቬይ በማድረግ ብቻ ሰርቶት አልፎ ከሆነ ይሄን ወደ ኳንቲታቲቭ ያ ማለት ኒውሜሪካል በሆነ መልኩ ዳታዎችን ወስደን አናላይዝ አድርገን ዘን ይሄን ያህል ፐርሰንት ብለን ኒውሜሪካል በሆነ ወይ ኤክስፕረስ ማድረግ ዊ ኮል ኢት ሜቶዶሎጂካል ጋፕ ብለን እንጠራዋለን። ኳሊታቲቭ በሆነ ወይም ደግሞ በቃለ መጠይቅ የተሰራውን ወደ ኳንቲታቲቭ ወይም ደግሞ ኒውሜሪክ መቀየር ብቻ ሳይሆን የምትጠቀሙት ሶፍትዌር፣ የምትጠቀሙት ቱል፣ ዲቨሎፕ የምታደርጉበት ሜትድ ኦር ሞዴል ብቻ የተለያዩ ነገሮችን በማንሳት ሜቶዶሎጂካል ጋፕ ላይ ኮንሲደር ታደርጉ ትችላላችሁ። ሶስተኛው የጋፕ አይነት ኮንሴፕቹዋል ጋፕ። የሆነ ቶፒክ ወይም ደግሞ ርዕስ ኦር ታይትል አሜሪካ ላይ ኦር ዩሮፕ ላይ ተሰርቷል፣ አገራችን ላይ ግን የለም። ስለዚህ እዛ ላይ የተሰራው እዚሁ በሀገራችን ኮንቴክስት አገራችን ላይ ባለ ሪሶርስ እና ኢንቫይሮንመንት ኢምፕሊመንት ማድረግ መስራት። ኢንሾርት ጋፖችን በ3 ካታጎሪ ከፈልናቸው which is knowledge gap, methodological gap እና conceptual gap። ሊትሬቸር ሪቪው በምናደርግበት ጊዜ also even though however but የሚሉት አፍራሽ ቃላቶች ወይም ደግሞ ተያያዥ ወርዶች አስፈላጊ ናቸው። ይሄ በገሌ እንደዚህ ሪዛልት አምጥቶ ነበረ፣ እስከዚህም ድረስ ሂዶ ነበረ፣ እንደዚህ ሰርቶ ነበረ፣ ነገር ግን ሆኖም ግን ይሁን እንጂ ብለን ክፍተቷን ግዴታ ማውጣት አለን። ያለበለዛ እንትና እንትን ሰርቷል። ይሄ ሊትሬቸር ሪቪው ማድረግ ሳይሆን መዘርዘር ወይም ደግሞ ሊስት አውት ማድረግ ነው። 4ኛው ክፍል እንዴት እንጻፈው ራይቲንግ ኤንድ አናላይዝ። ብዙ ተማሪ ፌል የሚያደርገው እዚህ ላይ ደጋግሜ ተናግሬያለሁ። መዘርዘር ወይም ደግሞ ኮፒ ፔስት ማድረግ ያ ሊትሬቸር ሪቪው አይደለም። 2020 ላይ ያብስራ እንደዚህ ሰራ፣ ይሄን ሪዛልት አመጣ። 2023 ላይ ሮማን እንደዚህ አደረገ። እንደዚህ አይነት ንባቦች ወይም ደግሞ ጽሁፎች ሊትሬቸር ሪቪው ላይ አስፈላጊ አይደሉም። ትክክለኛው መንገድ ሊስት አውት ማድረግ ወይም ደግሞ መዘርዘር ሳይሆን ሲንተሳይዝ ኤንድ አናላይዝ የምንለው ሀሳቦችን ማገናኘት፣ ማጣረስ፣ ዘን መተንተን። when you write ሁለት ነገሮችን ተከተሉ which is thematic approach እና logical flow። thematic approach ማለት በአውተሮች ሆኖ በጸሐፊዎች ካታጎሪ መክፈል ሳይሆን በሀሳብ ወይም ደግሞ በአይዲያው ቲምስ ወይም ደግሞ ግሩፕ ከፍላችሁ ብትሰሩ አሪፍ ነው። ላይክ ቤኔፊቱ፣ ቻሌንጁ፣ ፊውቸር ትሬንድ እነዚህ ነገሮች ኮንሲደር ያደርጋችሁ። ሎጂካል ፍሎው አንደኛ ሎጂኩን የተከተለ፣ ሁለተኛ ደግሞ ሰፊ ከሆነ ሀሳብ ወደ ጠባብ ወደ ሆነው ሀሳብ ወይም ወደ እናንተ ስፔሲፊክ ስኮፕ ብትመጡና ፊውራል አፕሮች ብትጠቀሙ አሪፍ ነው። 5ኛውና የመጨረሻው ክፍል ለኢቫሉዌተሮቻችን ምን ማቅረብ አለብን? ምክንያቱም ዋና ታርጌታችን ከዛ ሊትሬቸር ሪቪው ላይ ኢቫሉዌተሮቻችን የሚፈልጉት ምንድነው? የሚጠይቁን ጥያቄስ ምንድነው? በምን መልኩ ሰክሰስፉል እንሆን አይደለ ታርጌታችን። ስለዚህ ኢቫሉዌተሮች ከአንድ ሊትሬቸር ሪቪው የሚፈልጉት ኦር ኤክስፔክት የሚያደርጉት ነገር ምንድነው? ፕሬዘንቴሽን ላይ ሊሆን ይችላል። እንዲሁም ደግሞ ሳብሚት የምናደርገው ዶክመንት ከ40% ከ45% ውጤት ይያዝበታል አይደለ? 3 ነገሮችን ኮንሲደር አድርጉ። የመጀመሪያው ከረንት ሪፈረንስ። ለምሳሌ በአንድ ታይትል የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት ወደ ኋላ የተሰራ እያለ እንደ ሳምፕል የወሰድ ነው ወይም ደግሞ ያነበብነው ከዛሬ 7 አመትና 8 አመት ወይም ደግሞ 10
ከ10 ዓመት በፊት የነበሩ ፔፐሮችን ብቻ ከሆነ አንደኛው እኛን የሚጥሩበት ምክንያት እና ቫሉ የሚያሳጡን ምክንያት ይሄ ነው። ስለዚህ አዲስ ግኝቶችን ማካተት ግዴታ ነው። ወይም ደግሞ የተነሳችሁበት ስቴት ኦፍ አርት ከረንት ስቴት ኦፍ አርት ብለው ሲጀመር ይጠይቃሉ ብዙ ጊዜ። ያ ማለት አሁን ለመጨረሻ ጊዜ የተሰራው ሪሰርች ፔፐር በቶፒካችሁና በታይትላችሁ ምንድነው ብለው ያንን ማወቅ ይፈልጋሉ። ስለዚህ ከረንት ሪፈረንሶችን ወይም ደግሞ አዲስ ግኝቶችን ለማካተት ሞክሩ። አሁንም ልድገመው፣ አዲስ ግኝቶችን አካትቱ። ሲቀጥል ስትጽፉም ሆነ ስታስረዱ ኦልደስት ቱ ሪሰንት። ለምሳሌ የዛሬ 100 ዓመት የተጀመረም ካለ ግዴታ ከዛሬ 100 ዓመት መነሳት የለባችሁ። ነገር ግን ከዛሬ 10 ዓመት ተነስታችሁ ከሆነ እስካሁን ያሉትን ፔፐሮች ሪቪው ያደረጋችሁት የዛሬ 10 ዓመትን፣ የዛሬ 9 ዓመትን፣ የዛሬ 8 ዓመትን፣ የዛሬ 4 ዓመትን፣ መጨረሻ ላይ የዛሬ ዓመትን እንደዛ ያደረጋችሁ ኦልደስት ቱ ሪሰንት ጻፉ፣ ተንትኗቸው፣ አካትቷቸው። ሁለተኛው ክሪቲካል ቲንኪንግ ሊኖረው ይገባል። which is እንትና እንትን ሰራ ቅድም እንደነገርኳችሁ ሊስት አውት ማድረግ ነው መዘርዘር ሳይሆን ሀሳቦቹ እርስ በርሳቸው እንዲብላሉ ወይም ደግሞ ክሪቲሳይዝ ማድረግ ነው አይደለ? ሊትሬቸር ሪቪው ማለት ይሄ ፔፐር በዚህ ሰዓት እንደዚህ ተሰርቷል፣ ያመጡት ሪዛልትም ይሄ ነው፣ የተጠቀሙት ሜቶዶችም ይሄ ነው፣ ይሄ አሪፍ ፓርት ነው። ነገር ግን however እያልን ክሪቲሳይዝ ማድረግ ወይም ደግሞ መተቸት። ሪቪው በምናደርገው እያንዳንዱ ፔፐር ክሪቲሳይዝ የምናደርገው ነገር መኖር አለበት። ሶስተኛ ኢቫሉዌተሮች አሁንም የሚያዩት ነገር ያነበብነው ወይም ሪቪው ያደረግነው ፔፐር ሪሌቫንሱ ከኛ ቶፒክ ጋር ከኛ ስራ ጋር ምን ያህል ሪሌቫንት ነው፣ ምን ያህል ተያያዥ ነው፣ ምን ያህል አስፈላጊ ነው። ዝም ብለን በሚሊዮን የሚቆጠሩ ፔፐሮች አሉ ወይም ደግሞ አርቲክሎች አሉ፣ እነዛ ዳውንሎድ ያደረግን ማንበብ ከዛ አንብብ ያለው ማለት አይደለም። ከኛ ስፔሲፊክ ታይትል ኦር ቶፒክ ጋር ምን ያህል ፊት ያደርጋል፣ ምን ያህል ለሪሰርቻችን ወይ ለቲሰሳችን ሪሌቫንት ነው። አንድ ለሪሰርች ወይ የመረጃ ጽሁፍ ጠንካራ ወይም ደግሞ ቦልድ የሚያደርገው ሀሳቡን አጉልቶ የሚያሳየው እኛም በዛ ልክ ስትሮንግ በሆነ መልኩ የምንረዳውና የምንሰራው ስራ ውጤታማ የሚሆነው ኤግዚስቲንግ ሲስተሙና ፕሪቪየስ ወርኩን በዚህ መልኩ ስናነብ ስንረዳና ስንጽፍ እንዲሁ ተዘጋጅተን ስንገባ ነው። አሁንም በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።